በነገራችን ላይ ፍቅርን አለመውደድ አለማድነቅ እውነቴን ነው የምነግራችሁ። በዚህን ዘመን እንደ ፍቅር አይነት ንጹህና የዋህ ጓደኛ ማግኘት እድለኝነት ነው። በጣም እድለኛ ነው የፍቅር ጓደኛ የሆነ ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። እኔ ፍቅር በጣም አስደንቃኛለች። እኔ በፊትም ወዳታለሁ። ዛሬ ደግሞ በተለይ ዛሬ በሰሩት ቪዲዮ በይበልጥ ሁሉም ሰው የራሱ ግምት አለው፣ የራሱ አመለካከት አለው ለሁሉም ነገር፣ በመልካሙም በመጥፎም በሁሉም ነገር ምክንያት አለው ሁሉም ሰው የሚያስብበት እና እንደዚሁም ደግሞ የግንዛቤን የመውሰድ አቅም እንደዚሁም አቅጣጫ ይለያያል የሁሉም ሰው። ነገር ግን ወደ እውነታው ስንመጣ ባንወደውም እውነታን መቀበል እውነተኝነት ነው። በዚህን ዘመን ለበፊት ለቀድሞ አፍቃሪዬ የሱን ህይወት ለማስተካከል እኔ መጥፎ ነገር እየተባልኩ ሚዲያ ላይ መውጣት ቀላል ነገር አይደለም። እውነቴን ነው የምነግራችሁ አዳሜ፣ እያንዳንዳችን ሁላችንም እኔንም ጨምሮ ተመልካቾችም ሁሉም ሰው 2-3 መጥፎ ኮመንት ቢሰጣችሁ በጣም ነው የሚከፋችሁ። ነገር ግን ፍቅር ስንት ኮመንት ነው ያስተናገደችው? ስንት ነገር ነው የተባለችው? ደጋፊዎቿን ብቻ አትዩ፣ የሚቃወሟት ሰዎች አሉ። ዝም ብላ ያለ ምክንያት ሁሉ የሚሰድቧት ሰዎች አሉ። ያን ሁሉ ተቋቁማ ነው የነሱን ህይወት ለማስተካከል ዋጋ እየከፈለች የነበረችው። ራሴን በፍቅር ቦታ አድርጌ ሳስበው እውነቴን ነው የምነግራችሁ፣ እሷ የሰራችውን መልካምነት፣ እሷ ያሰበችውን መልካምነት፣ እሷ የሄደችበትን የንጹህ አይምሮ አስተሳሰብ ይሄን ያክል ፍቅርን ያክል መልካምነት እኔ አላስበውም፣ አላደርገውም። እውነቴን ነው የምነግራችሁ። እዚህ ጋር ምናልባት ጨካኝ ነሽ ምናምን ልትሉ ትችላላችሁ። ነገር ግን በቃ ባህሪዬ ነው። እውነቱን ስላወቃችሁ ደግሞ ምንም የሚቀንስም የሚጨምርም ነገር የለም። ሁሉም ሰው የየራሱ የሆነ ባህሪ ያለው። እኔ ራሴን ስገልጽ መተው ወዳለሁኝ። ጓደኝነትም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ ፍቅርም ሊሆን ይችላል። ይሆናል ብዬ የሆነ ነገር ከጀመርኩ በዛ ነገር ላይ እንዲሆን የቻልኩትን ያክል እሞክራለሁ። መታገስ ካለብኝ፣ ማሳለፍ ካለብኝ፣ ነገሮችን መተው ካለብኝ የቻልኩትን ያህል እሄዳለሁ። ግን የማይቻል ከሆነብኝ ስተው ትውት ነው። በቃ ስተው በ4 ነጥብ ነው ምተው። የቀድሞ ፍቅረኛ የነበረን ሰው በሆነ አጋጣሚ ተለያየን እንበልና እሱ ሌላ ህይወት ጀመረ፣ እኔም ሌላ ህይወት ጀመርኩ ልበል። ከዛ በኋላ የእሱ ህይወት ሰመረ አልሰመረ፣ ደስተኛ ሆነ ብቸኛ ሆነ፣ ጭራሽ ኢንፎርሜሽኑን ሁሉም መጠይቅ አይመስለኝም። እኔ በቃ ስትተው እንደ ሰው ስለሆናችሁ መልካም ምኞት ትመኙ፣ በቃ ይቅናሽ ብላችሁ ይቅናህ ብላችሁ ትለያያላችሁ። ከዛ በኋላ በቃ እኔ እንደዚህ ነኝ እንጂ ተመልሼ ለሱ ደስታ ለሱ ህይወት ይስመርለት አይስመርለት እንደዚህ ባደርግ አብረው ሊሆኑ ይችሉ ይሆናል ምናልባት። በቃ ሰው አይደለም እርግጥ ነገሮችን የሚያደርገው። ነገር ግን እንደ በመልካምነት ስትሄዱ እውነቴ በጣም የሚገርም መልካምነትና በቃ ንጹህ አይምሮ ነው ያላት ፍቅር። በቃ ሰበብ ሆነች። ሰው እኮ ምንም ነገር አያደርግም። ነገር ግን በቃ ጓደኞቻቸውን ለማስታረቅ አለ አይደለ? አንዳንድ ጓደኞች በተለይ እንደዚህ እንደ ፍቅር በጣም ውድ የሆኑ ጓደኞች እነሱ እንኳን ባለቤቶቹ እየተቃወሟችሁ፣ ነገር ግን እናንተ ለነዛ ሰዎች መልካም ነገር በቃ የሚጠቅማቸው መስሎ ከታያችሁ እየሰደቧችሁም እየተቃወሟችሁም ታደርጉላችኋላችሁ። ምክንያቱም እዛ ጋር የሚሰድቧችሁ የሚቃወሟችሁ ነገር አይደለም የሚታያችሁ፣ ለነሱ እያደረጋችሁላችሁ ያለው ነገር ያ መልካሙ ነገር ያ ውጤቱ ነው የሚያጓጓችሁ። ተረድታችሁኛል ብዬ ተስፋ አደርጋለሁ። ይሄን ግን መልካም ስትሆኑ ብቻ ነው። አንዳንድ ሰዎች ገና ሳይጀምሩት እኔ ለኮ ላንቺ ብዬ እንደዚህ ላደርግልሽ ነበር፣ እኔ እኮ ላንቺ ብዬ ገና ሳያደርጉት ማለት ነው ያደረጉትን ነገር የሚያብራሩ አሉ። ገና ሊያደርጉ የፈለጉትን ነገር የሚያብራሩ አሉ። ፍቅር ግን እስከ መጨረሻው አይታችኋል። ብዙ ነገር ተብላለች። ነገር ግን ያ አቅዳው የነበረችው እቅድ እነሱን እውነቷን ነው ደግሞ ትክክለኛ ናት፣ እውነተኛ ናት ያልኩት ምን መሰላችሁ? እንደዚህ ጓገጭ የሚሉ ፍቅረኛሞች
ሌላ ሴትም ከሆነ ወንድም ከሆነ ያቺ የሚወዳት ሴት ሌላ ወንድ ጋር ሲያያት ይበልጥ ኦቨር ስለሚናደድ፣ ወንድም ከሆነ ደግሞ ያ የምትወደው ልጅ ሌላ ሴት ጋር ስታየው ለቅጽበት ካየችው በጣም ስለምትናደድ መልሳ ልትወደው ልታፈቅረው ትችላለች። ይሄ ማለት የማስቀናት በፍቅረኛሞች መካከል የሚታይ ነገር ነው። በነገራችን ላይ ብዙ ጊዜ ይታያል። በአንዳንድ ፍቅረኛሞች መካከል የሆነ ጓገጭ ከተፈጠረ መካከላቸው ሌላ ሰው እሱን ለማስቀናት የሆነ የሚሞክሩት ነገር አለና በእነሱ መካከል ደግሞ ይሄ ነገር ምናልባት ወደ ፍቅራቸው ሊመልሳቸው ይችላል የሚል ግምት ካለ በእነዛ ሰዎች ሁሉም ሰው የተለያየ ባህሪ ይኖረዋል። ልክ እንደመልኩ ማለት ነው። በቃ ተመሳሳይ ነገር ምናልባት ይሄ ነገር አንዳንዱን ሰው ወደ ፍቅር ሊመልሰው ይችላል። አንዳንዱ ሰው ደግሞ ይበልጥ ሌላ ክፍተት ፈጥሮ በዛው እስከ ወዳኛው ሊያራርቃቸው ይችላል። እና ሁሉም ሰው እርግጥ የራሱ የሆነ የሚወደው ባህሪ ያለው እኔ በራሴ አሁን ባሌ እንደዛ ሌላ ሴት ጋር ቢያስቀናኝ ይበልጥ ወደዋለሁ የሚል ግምት የለኝም በጭራሽ። ይበልጥ እጠራጠራለሁ፣ ይበልጥ ክፍተቶች ይመጣሉ ብዬ የማስበው። ግን አንዳንድ ሰዎች በዚህ መልኩ ትዳራቸውን ፍቅራቸውን እንትን የሚሉ አሉ እና ያሰበችበት መንገድ ያሰበችበት አካሄድ የሄደችበት አካሄድ በጣም ልክና ትክክል ነበረች። እንግዲህ በራሷ አመለካከት እኔም እያንዳንዱ በቃ ግዴታ እኔን ማስደሰት አለበት የለበትም በሚለው ሳይሆን አብዛኛው ሰው እንደዚህ ስለሚገምት ስለሚያስብ ብዙ ሰዎችም እንደዚህም ስለሚያደርጉ ለነሱ መልካም አስተሳሰብ ብቻ ይዛ ይሄን ነገር ስላደረገች እኔ በጣም መልካምነቷን በጣም ነው ያደነኩት ከምንም በላይ። ባይዘዌ አብዛኛው ተመልካች እድሜው ህፃን የሚባል አይደለም። 18 ከዛ በላይ ነው። አብዛኛው ተመልካች ከ18 ዓመት በላይ ነው። ይህን ስላችሁ ቁጥሩን ፈልጌው ሳይሆን ከ18 ዓመት በላይ የሆናችሁ የሚባለው የሆነ ነገር ላይ የተለያዩ ነገሮች ላይ ከፍ ሲባል ወደ ዜግነትም ለመሰጠት ለመቀየር ምናምን እንኳን አንድ ሰው 18 ዓመት ይሙላው ይባላል። ለምን 18 ዓመት ከሞላው በኋላ ማገናዘብ ይችላል፣ ራሱን ማስተዳደር ይችላል፣ በራሱ መወሰን ይችላል ማለት ነው። ለራሱ መወሰን ራሱን ማስተዳደር ቻለ ማለት ደግሞ ሰርቶ የሚበላው የሚጠጣው ነገር ስላገኘው ሆዱን ሞልቶ ስለዋለ ስላደረ ራሱን አስተዳደረ ማለት አይደለም። በመልካሙም በመጥፎም በራሱም ሀቅ ሆነ በሰዎች ሀቅ በቃ ነገሮችን ማገናዘብ ይችላል ማለት ነው። ያንን ስንችል ደግሞ የሆነች ትንሽ ነገር ሚዲያ ላይ ተሰራች፣ የሆነ ቪዲዮ እንደዚህ ተሰራ፣ የሆነ ሰው እንደዚህ አለ ብለን ዘለን ያ ሰው እንዴት ለምን ምናምን ብለን ማሰብ የለብንም። ምክንያቱም ማገናዘብ ከቻለን እኔስ በራሴ ያጠፋው ጥፋት የለም፣ ይሄን ያህል ዓመት ምድር ላይ ስቆይ ያጠፋው ጥፋት የለም። በቃ ፈልጌውም ሊሆን ይችላል፣ ሳይፈልግም አጋጣሚም ሊሆን ይችላል፣ መስሎኝም በልጅነትም ሊሆን ይችላል። ግን ብቻ የሆነ ጥፋት ሁላችንም ጥፋት አጥፍተን አልፈናል። የጥፋታችን አይነቱ ቢለያይም በቃ ከጥፋት አንጻር ጥፋት አጥፍተናል። አብዛኞቻችን ከቤተሰቦቻችንን ሊሆን ይችላል፣ ጓደኞቻችንን በድለን ሊሆን ይችላል፣ ራሳችንንም ጎድተን ሊሆን ይችላል፣ አይታወቅም። እና ምክክር እንጂ ትችት ባይኖር ባይነኝ። ወደ ራሳችን ደግሞ እኔ ብሆን ብለን ካሰብነው፣ እውነቴን ነው የምነግራችሁ፣ እኔ ብሆን ብለን ካሰብነው ሲጀመር የሰዎችን ስህተት ለማየት ለራሱ ብዙ ወቅት አይኖረንም። ወደ ራሳችን ማየት ከቻል ባለፈው አህሙ እንደተናገረው እያንዳንዳችን የሰራነው ወንጀል ግንባራችን ላይ ቢጻፍ ሁሉም ሰው ራሱን ይደብቃል ብሎ ተናግሮ ነበረ። እውነት ነው። አዳሜ የራሳችንን ደብቀን ሰው ሲሆን ግን በጣም ጻድቅ የሚያጫውተን ሰዎች አለን። ከዚህ ነገር ብንታቀብ ባይነኝ። ምክንያቱም መጀመሪያ ራሳችንን ነው የምንጠቅመው። ከእንደነዚህ አይነት ነገሮች ስንቆጠብ ዛሬ የምንኖርበትን ዛሬ ያለንበትን ስሜት ነገ አንኖርበትም። ዛሬ ያገኘነውን እድል ነገ አናገኘውም እና ዛሬ ያለንን ጤና ነገ ላናገኘው እንችላለን። ሁሉም ነገር የዛሬና የነገ ሊለያይ ይችላል። የምናጣውም የምንጨምረውም ነገር ሊኖር ስለሚችል ነገሮችን በማገናዘብ ብንሄድ፣ በተለይ ደግሞ የሆነ መልካም የመሰለን ቪዲዮ ከታየ፣ መልካም የመሰለን የሆነ አይዲያ ካለ ያንን ብናበረታታ፣
ደግሞ ይሄ ምንም አይጠቅምም ሰውን ሊጎዳ ይችላል የሚባል እንኳን ሀሳብ ያለው ነገር ስናይ ብንመካከር በቃ በጨዋነት ብንመካከር ይሄ እኮ እንደዚህ ቢሆን ምናምን በቃ እንደ ቤተሰብ ነው መሆን ያለብን እና እንደዛ ቢሆን ባይ ነኝ። እኔ ፍቅር በጣም እኔ እንጃ በጣም ነው ያደነኳት። እንደሷ አይነቶችን ያብዛልን። እውነቴ ነው። በንጹህ አይምሮ ካላሰባችሁት በስተቀር በጣም በመልካምነት መንገድ ካላሰባችሁት በስተቀር እሷ ያደረገችውን ነገር ማንም አያደርገውም። እና ይህን ስል ሌሎቹ ስህተት ላይ ናቸው እያልኩ አይደለም። ነገር ግን እኔ የታየኝን እዚህ ጋር ማብራራት የፈለኩት መልካምነቷንና መልካምነቷን ብቻ ነው። የሌላውን እንግዲህ ሁሉም በየራሱ ልክ ሊሆን ይችላል። ነገር ግን የፍቅር ይለያል። እናማ ይሄን ልላችሁ ነው የዛሬ ቪዲዮ ለመስራት የመጣሁት። በንግግሬም ላይ በርዕሴም ላይ በሀሳቤም ላይ ጥፋት ካለ ይቅርታ አድርጎልኝ። በሌላ ቪዲዮ በሌላ ርዕስ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን አላህ ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።